ፍጡር ሁሉ የአብራኩን ክፋይ በእቅፉ በመያዝ ተገቢውን እንክብካቤና ፍቅር በመስጠት ያሳድጋሉ። ፍቅርንና እንክብካቤን ለአብራካቸው ክፋይ ብቻ ሳይሆን እንደ ልጆቻቸው ለሚመለከቷቸው እንስሳት የሚሰጡም አልታጡም። ታዲያ አርብቶ አደሩ ዘንድ ከልጆቻቸው ለይተው የማያያቸውን ከብቶች በአየር መዛባት ምክንያት በሚፈጠረው የመኖ እጥረት የተለመደውን የእንስሳት ተዋጽኦ ከማሳጣቱ ባለፈ ለህልፈተ ህይወት የተጋለጡበት ጊዜያት ነበሩ። ያ ወቅት በተለይ የአርብቶ አደሩን የማህበረሰብ ክፍል በእጅጉ ጎድቶ አልፏል። በቀጣይም ይህን መሰል አስከፊ ችግር ዳግም ላለማየት አርብቶ አደሩ በመኖ ምርት ዘር ስራ በማህበር ተደራጅቶ ማምረት የዕለት ከዕለት ተግባሩ አድርጎታል። አብዛኛው አርብቶ አደር በእንስሳት እርባታ የሚተዳደር በመሆኑ በርካታ እንስሳት በአርብቶ አደሩ አካባቢ ይገኛሉ። ታዲያ ይህን የእንስሳት ቁጥር በድርቅ ወቅት መመገቡ ለአርብቶ አደሩ ፈታኝ ሆኖ በርካታ እንስሳትን ለማጣት ተገደዋል። ከዚህ በፊት የነበረው ከብቶቻችን በጣም ተጎድቷል። ያም ያለቀ ነው። አሁን ያለው ከብቶች ያው ጥቂት ከብቶች ነው የቀሩት። አሁን የቀሩት ከብቶች ደግሞ ያው በዚህ መኖ እንትና ያገገምን አለው። በሌላ ቦታ አካባቢ ላይ አሁን መኖ በማደራጀቱን የባንኩ በመቋቋሙ ለከብቶቻችን ጥሩ ነው። ለቀጣይ የትም ቦታ ራሱ ኢራብ ቢኖር ከዚህ ተጭኖ ነው የሚሄደው ወደ ሌላ አካባቢ ከብቶች ማለት ነው። ያው ቶሎ በዚህ በቅርብ አካባቢ ተነስቶ ለቅርብ ቦታ ይደርሳል ማለት ነው። ለዛ ነው ከብቶቻችን እንደ ቀጣይ እንዳይጎደል ለማድረግ ነው የቅድመ ዝግጅት ያደረግነው ማለት ነው። አይ አኛ ካቢየ ጎናና ጎነት ግደየ ጋቀሪያምን ሉላ ከዚህ በፊት መኖ ባለመኖሩን ብዙ ከብቶቻችን ይሞት ነበር። ምክንያቱ አሁን ይሄም መኖ ካመረጥነው ጀምሮ አንድ ቦታ በመስፈራችን አንደኛ ከብቶቻችን ከኢራብ አድነናል። አንድ በሽታ ምናምን ሲኖራቸው ሕክምና በቅርብ እናገኛቸዋለን። ከብቶቻችንን በወቅቱ እናክማለን። እንዳይሞቱና እንዳይጎዱ እናደርጋቸዋለን። ድሮ በጣም ድርቅ ነበረ። የኛ ከብት ያልቅ ነበረ። አሁን የዚህ አርቢኤል ሲገባ ይህንን ምንጥ ጫካ ነበረ መንጥረን ይህን ሳር አመርተናል። ስለዚሁም ይህን ሳር አሁን የኛ ከብት ጠቅላላ አሁን ምንም ድርቅ የለም። ከዚህ በፊት ይሞቱ የነበሩ ከብቶችን አሁን ሳስብ በጣም ይቆጨኛል። ምክንያቱም እጅግር እያለኝ እንዳሁኑ መኖ ማምረት ስችል ሳልሰራ ቀርቼ ከብቶች ያልቀዋል። አሁን ግን ምንም ከብት አይሞትም። የፕሮጀክቱ ዓላማ ማሳያ ነበር። አሳይቶ ሌሎች አርብቶ አደሮችም በጓሯቸውም ቢሆን ሰርተው መኖ እንዲጠቀሙ ለማስቻል ነበር። ነገር ግን ጥቅሙ ታይቶ ከሩቅ ውሃው እያለ መሬቱ እያለ ለምነው መሬቱ፣ ስለዚህ ለምን አርብቶ አደሩ ተጠቅሞ ከሩቅ ከሱሉልታ ከመሳሰሉ ቦታዎች ከማምጣት እዚሁ ለምን አይመረትም በሚል ኢቨን የደቡብ ክልል መንግስት ለባለ ሀብት ሰጥቶ መኖ ሁሉ እንዲያቀርብ ሁሉ የተደረገበት ሁኔታ አለ። ከብቶቻቸውን የህይወታቸው ዋስትና አድርገው ውሎና ዳራቸው ለሰዓታት የማይለያዩት እኚሁ አርብቶ አደሮች እንደ አውሮፓውያን አቆጣጠር በ2009ና በ2011 ዓ.ም በመኖ እጦት የተከሰተውን ድርቅ መነሻ በማድረግ የክልሉ አርብቶ አደሮች ቢሮ በነደፈው ፕሮጀክት መሰረት አርሶ አደሩ በመኖ ልማት እንዲሳተፍ በማህበር በመደራጀት ወደ ስራ ገብተዋል። የዚህ ማህበሪያ መጀመሪያ ስንመሰረት ዓላማው ከአካባቢው ከድርቅ የከብቶች ድርቅ ይከሰታል። ያው በመኖ ጸባይና በአመር አካባቢ ላይ ያው ከዚህ በፊት ሲከሰት የነበረው የመኖ እጥረቱ የከብቶች ያው በመጎዳቱ ነው። አጠቃላይ ያው የዚህ ማህበር አባላቱ ወንዶች ያው 76 ወንዶች ነው፣ ሴቶች ወደ 60 ምናምን ነው። አጠቃላይ ወደ 189 ማህበርተኞች አለን ማለት ነው። ማሳ የምታዩት 15 ሄክታር ነው። በመጀመሪያ በ15 ሄክታር ነው የጀመርነው። አሁን ደግሞ ለ30 ሄክታር ደግሞ ጀምረን ፕሮጀክቱ አሪፒ እኛን መጀመሪያ ምንም ነገር አናውቅም። መጥቶ እኛ ጋር መጥቶ ድርጅቱ እኛ ጋር ገባ።
እኛን አደራጅቶ ወደዚህ ተግባር ለመግባት እኛን አደራጅቶ መኖ ዘር ለኛ አቀረበ። እኛም ካላን መጀመሪያ አናውቅም። መጀመሪያም የሆነ 3 ኮንሶ ይዞ መጥቶ ካላን እንዲወጣ አሳይን። በሪጅ ብቻ ተወጥሮ እነሱ ሲሞክሩ ሲያሳዩኝ በቃ እኛ ወደዛ ተግባሩ ገባን። ስንገባ መስራት በጣም አወቀ። ይህን ድርጅት እግዚአብሔርን በቃ እኛ አርብቶ አደር ይህን ድርጅት የአርብቶ አደር ማሻሻያ ምናምን ፕሮጀክት ያለው ሰውየው እግዚአብሔር ይስጥልት እሱን ስም ያስጠራ በጣም እና አመሰግናለሁ። ቀደም ሲል አቻምና 15 ሄክታር ላይ የተጀመረው ዘንድሮ ደግሞ ወደ 25 ሄክታር የደረሰበት ሁኔታ አለ። ስለዚህ ይሄን የሚታዩት እንግዲህ መጋዘን ተገንብቷል። እዚህ ውስጥ መኖ ይቀመጣል። ድርቁ ሲከሰት ከብቱ እንዳይሞት ሰውነቱም እንዳይቀንስ አርብቶ አደሩም ደግሞ ግጦሽ ፍለጋ ሄዶ ግጭትም እንዳይፈጥር አውጥተው ወዲያውኑ በመመገብ ከብቶቻቸውን የሚያድኑበት ሁኔታ አለ ማለት ነው። በአርብቶ አደሩ አካባቢ በመኖ ልማት የተደራጁት ማህበራት የአርብቶ አደሩን የመኖ ችግር በመቅረፍ ላይ ይገኛሉ። የመኖ አቅርቦትን ትኩረት አድርገው የጀመሩት ማህበራት አሁን ላይ የከብት ጭራ ተከትሎ መዞር አበቃ ይላሉ። ድሮ ከብት ጭራ ይዘን እኮ ነው የምንዞረው። ይሞታል አይሞትም፣ ዝናብ የለም አለ እነሱን የምንዞረው። አሁን ተመልሰናል በጎራችን። አሁን በአሁኑ ሰዓት የኛ ከብት አይሞትም። ብደረቅ ምን ቢል ምናምን ቢል በዛም አጭደን እንሰጣለን። ፊት ከብት ጠባቂ ነን። ይሄን አይተንም አናውቅም። ከብት ጠብቀን መሬታችን በቃ ዝም ብሎ ነው ያለው። ይሄን መስራት ይሄን መሬታችን ይሄን ውጤት እንዳለው አናውቅም። ዝም ብለን ነው በቃ ምንም ነገር አናውቅም። ከብት በፀሐይ ከብት 2 ከብት ያለው 3 ከብት ያለው እሱን እየጠበቀ ነው የሚሄደው። 1 ከብትም ያለው እሱን እየጠበቀ ነው የሚሄደው። በቃ እዛ ላይ ይሄን ምንም አናውቅም። ከዛን መንግስትና ድርጅት እሱን እኛን እንደዛ ይዞን መጥቶ ይሄን ውጤት ስናሳይ በጣም ደስ ብሎናል። ከቦታ ቦታ ተዘዋውረን ከብቶቻችንን ስንመግብ ኖረናል። አሁን ግን ያ ጊዜ አለፈ። የመኖ ችግር እንኳን ቢያጋጥመን ከማህበሩ ምርት መጠቀም እንችላለን። በዚህም ተጠቃሚ ሆነናል። ኑሯቸውን በከብቶቻቸው ላይ ብቻ አድርገው ይንቀሳቀሱ እንደነበር ያጫወቱን አርብቶ አደሮቹ በሂደት የአኗኗር ዘይቤያችን እየተቀየረ ይገኛል ባይ ናቸው። አርብቶ አደሮች አርሶ አደር መሆን ይችላል። ምክንያቱ ከዚህ በፊት ሲፈልገ ነበር መኖ ነው ሲፈልገ ነበር። መኖ በየአካባቢያቸው ላይ ከተገኘ የት ቦታ መዞር ይችላል? አይሄድም። እንግዲህ ያ መኖ ካለበት አካባቢ ነው መኖር ያለበት። መንግስት ዋናኝ ኮላችል ያለ ትግድየት መንግስት እኛ ባደረገልን ድጋፍ አንድ ቦታ እንሰባሰብ አድርገናል። ከዚህ በፊት ያው ስንበተነ ነበረው መኖ በማጣት ከብቶች ግጦሽ በማጣት ልጆቻችን ያው ከብቶች ያው ግጦሽ ካጣ ወተት የለውም። በወቅቱ ልጆች የሚያገኘን ወተት ምናምን አይኖርም። ለዛ ነበረ ያው ከብቶች ይዘን ወደ ሌላ ቦታ ወደ አንድ ቦታ ስንንቀሳቀስ ነበረው። አሁን መንግስት ባደረገልን ድጋፍ አሁን ከልጆቻችን ጋር ከከብቶቻችን ጋር ከፍየሎቻችን ጋር አንድ ቦታ ሆነን አንድ ቦታ ተሰባስበናል። ከዚህም በኋላ ወደ ሩቅ ቦታ ለመሄድም አንፈልግም። በቃ ተቀምጠን በዚህ ሳር በጣም ጥቅም ስላገኘን በዚህ ሳር ከብቶቻችን እያበላን ነው የምናለው። ድሮ ከብት እዚህ ሳር የለም፣ ሌላ አገር ይዘን እንሄዳለን፣ ይዘረፋል። ሳር ሲያልቅ ይህን ጨዋንዛ ሁሉ ቆርጠን ስናበላ በጨዋንዛ ሲበሉ ወዳቸው የሆነ ነገር ይይዛል፣ ይሞታሉ፣ በበሽታ ያልቃሉ ድሮ ማለት ነው። አሁን ይህን ሳር ስናገኝ በቃ አባስተን ወደ ሌላ ደረጃ ልንደርስ እንችላለን። አባላቱ አሁን ላይ ከማህበሩ እያገኙ ያለው ጥቅም ለስራ የበለጠ ተነሳሽነትን አሳድሮባቸዋል። ግሪ አርቦቶች ከዘግሪካ ያለ ያ አንቹ ፈዝ አን አይለ ይግሮ አይ ኸታ ያይዝ በዚህ ማህበር ሆኜ ያገኘው ጥቅም ብዙ ጥቅም አግኝቻለሁ። 6 ኮርማ እንደ ማህበር ሆነን ገዝተናል። ቁጠባም በራሴ ግልም በማህበሩም በቡድን ቆጥበናል። በዚህ 15 ምናምን ፍየልም አግኝቻለሁ። 3 ነው 4 ከፍት ምናምን አግኝቻለሁ። ብዙ ጥቅም አግኝቻለሁ። ልጆችም ልብስ ገዝቻለሁ። ለቤትም ቀለብ ብዙ ነገሮች አግኝቻለሁ ማለት የለም ይጠብጁ አርጋኻ
አኞዩ ይዜ ውለዩኔ አኞዩ ይይደቴ እኔ ድሮ ምንም አላውቅም ነበር። በጣም ድሃ ነኝ። አሁን የማህበሩ አባል ከሆንኩ ወዲህ ብዙ ከብቶች ገዝቻለሁ። ፍየሎችም አሉኝ። በቀጣይም የመኖ ማምረት ተግባር ከዚህ አስፍቼ መስራት ፈልጋለሁ። የልጆቼንም ቀለብ አልተቸገርኩም። ቆርቆሮ ገዝቼ ቤቴን እየሰራው ነው። ማህበሩ ከተቋቋመ 2 ዓመት ያው ከግማሽ ወራት ላይ ደርሰናል። አሁን ያው ያሰባሰብነው ወደ 184,900 ብር አለን ማለት ነው። አሁን ከዚህ በፊት ያው ወጪ ያደረግነው ወደ 40 ምናምን ሺህ ወጪ ያደረግናል። እሱ ደግሞ ከብቶች ገዝተን ያው እዚህ አሁን በብረት ውስጥ ያለ ከብቶች ገዝተናል። አሁን ለቀጣይ ደግሞ ያው ብሩን ሌላ ወጪ አድርገን ያው ከብቶች ጨምረን እንገዛለን ብለን ያው እቅድ ላይ ስለሆነ ማለት ነው። ኦልሬዲ በቃ ስራ ገብተናል። እየገዛ ስለሆነ ነው። ረዳ ላይ ማለት የተሰጠው ማለት ባለሙያ አለ። እሱ ደግሞ ያው ከመኖ ጋር ተያይዞ ያለ ሙያው ያሳይናል። በምን ያህል መታጨድ እንዳለበት አርዘር ሞተ በመቼን እንደሆነ በቃ እሱ ይነግረናል። በዛ አካሄድ እንሄዳለን ማለት ነው። ጥቅም ያገኘንም ወደፊት ሳርም ዘርተን አናውቅም። አርብቶ አደር ከብት እረኛ ነን። ሌላ አገርም ሄደን ወደ ዝርፊያ ምናምን ግጭት አካባቢ ወደ ዝርፊያ ምናምን ስለሌለን ማለት ነው እዛ እየተጎዳን ነበረ። ከዛን በዚህ ድርጅት ተደራጅተን ይህን መኖ ስራ ስንጀምር ዘር ይሄ የከብት መኖ ነው። ዘሩን ተሽጦ እኛም አናውቅም፣ አይተን አናውቅም። ይህን ዘር ሰብስበን ሰብስቦ ተባለ ሰበሰብ አቶ ወርቅቼ እምባልና አቶ ማነው ብቅበል እምባል ልጅ አለ። እነሱም ክትትልና ድጋፍ ያደረጉ ይሄ ዘር ይሸጣል ሰብስቦ ተባለ። ዘሩን ሰብስበን ሸጠን መጀመሪያ በቡድናችን 12 ሆነን 68,950 ብር ሸጠን። በዘሩን ብቻ ነው በቡድኑ ማለት ነው። እሱን ሽጠን እንደገና በሱ ላይ ቁጠባ 12,000 ብር እዛ ቁጠባ አስገባን። የቀረችውን ብር እንደገና ኮርማ 6 ኮርማ ምናምን ገዛን። እንደገና ለብቻ በእጅ እኔ ራስ በኩል ማለት ነው የወተት ላሞች አሁን ወልዳለች 4 እርጉዝ ናቸው። እንደገና ሌላ በሮችም ገዝቻለሁ። ቤት አሉ ከፍቶች ጋር አሉ። ፍየል 26 ምናምን ፍየልም ገዝቻለሁ። እንደገና ለልጆችም ልብስ በቤተም ጥቅም ቀለብ ምናምን ሁሉ በዚህ በመኖ ተጠቅሜ እስካሁን አለው። እኛ እንግዲህ ቀደም ሲል ያቋቋምነው ለድርቅ ሲከሰት ብቻ ለመጠቀም ነበረ። ግን አሁን ደግሞ ከምረን ስናይ ሁሌ ድርቅ ላይ ከሰት ይችላል። ከሪዘርቭ ወይ ከመጠባበቂያ መኖ በላይ ሊከማች ይችላል። የዛን ጊዜ ምን ማድረግ አለብን የሚለው ነገር በፕሮጀክቱ ደረጃ ከወረዳው ፕሮጀክት ስትሪንግ ኮሚቴም ቴክኒክ ኮሚቴም በመመካከር ዲዛይን በማድረግ በተወሰነ ጎን ዘር እያመረቱ አሁን ዘሩ እንግዲህ ፓኒክ የሚባል መኖ ዘር በገበያው ተፈላጊ ነው። እሱም በመሸጥ ገቢ እንዲያገኙ ማድረግ ነው። ሌላው ደግሞ ይሄ ከሪዘርቭ በላይ የሆነ ቤል ወይም የታሰረ ሳር አካባቢ ላይ ለተደራጁ እና በድለባ ለተሰማሩ ስራ አጥ ወጣቶች አሉ። ለነሱም አውጥቶ በመሸጥ ገቢ በማግኘት ተጠቃሚ የሆኑ ነው። የማህበሩ እንቅስቃሴ በመኖ ሳር ምርት ላይ ብቻ ሳይገደብ የተለያዩ አላማዎችን ሰንቆ እየተንቀሳቀሰ ይገኛል። ማህበራችን ያው ትልቅ ራዕይ አለ። ለቀጣዩ ያለ ራዕይ ያው ከብት ብቻ ማደለብ መሸጥ አርዘሩን ብቻ መሸጥ ሳይሆን ለቀጣዩ ያው ወተት ላሞችም ገዝቶ ወተቱን በማቀነባበሪያ ማድረግ ነው። አይብ ምናምን ያው ለመሸጥ ቅቤው ምናምን ያው እንጀምራለን ብለን ያው ለቀጣይ ያለው ራዕያችን ይቀጥላል። ትልቅ ነው ይሄዳል የሚል ነው። አሁን ማህበራችን ይዘ ያለው ትልቅ ራዕይ ነው ያለው ማለት። አሁን ወደፊት የምንፈልገው ማህበራችን መኖ ዘር እየሸጠን ከፍት እየደለበን ከዛም በኋላ ማህበር ከፍተን እህልም ንግድ ቢሆን ነግድ የተለያዩ ንግዶች እኛ ብናወጣ በጣም ደስ ይለናል። እኔ ድሮ አለማወቅ ነው አለሞኝነት ይሄን ተግባር የሚያሳይ ሰው ስለሌለኝ አሁን አሪፒ ይሄን ሲያሳየኝ አሁን በጣም ውስጥ እንትን ብሏል ቆጭቷል በጣም ለዛ በመጀመሪያ ጊዜ ይሄን ነገር ብሰራ እስካሁን መኪና ይቅርና ጂንካና እስከ ቱርሚን ቦን እዛም ንግድ ቤት ከፍታል። በቀላሉ የእንስሳት መኖ በማልማት በድርቅ ጊዜ በእንስሳት ላይ የሚደርሰውን ጉዳት መቀነስ እየተቻለ በደረሰው ጉዳት ዛሬ ላይ ማህበራቱ የአርብቶ አደሩን የመኖ ችግር መቅረፍ
ችለዋል። ለራሳቸውም ተጠቃሚ በመሆን ላይ ቢገኙም ዛሬም በስራቸው ላይ እንቅፋቶች አልታጡም። የተረጋጋ ገበያ ሁኔታ ያለው አሁን ገበያ ያለው አሁን የሚያመቻቹልን ከዚህ ከፕሮጀክቱ ስራ አስኪያጁ እና ከንግድና ኢንዱስትሪ ጋር ነው አሁን በመነጋገር ነው ስለ ገበያ ምናምን የሚያመቻቹልን እንጂ አሁን የተሻለ አሁን ገበያ እዛ አካባቢ ላይ በወቅቱ እኛ የምንፈልግበት ሰዓት መጥቶ የሚመጣ ገበያ አሁን የለም። ገና ከማል ሀገር ከየትም ቦታ እነሱ ጋር በመነጋገር ነው። ፓምፓ ትንሽ ናት፣ እስከዛ ማልማት አትችልም። አዎ ብዙ መሬት ባዶ ተቀምጧል። ለመስራት በጣም ፍላጎት አለን። ፓምፕ እጥረት አለን። ለዛ ፓምፕ ሌላ ትልቅ ፓምፕ ለኛ ብገዛ ሁላችን በዚህ ስራ ተያይዘን ይህን መሬት ሁሉ አስፍተን ወደ ሌላ ደረጃ ለመድረስ በጣም እንፈልጋለን። ሁለተኛ ይህን አምርተን እስካለን ድረስ መኖ ባንክ ለኛ ብሰራ አሪፍ ነው። እኚህ ሁሉ ችግሮች ፕሮጀክቱ ይፈታል ማለት አይደለም። የተወሰነ ያው ፕሮጀክት ሲባል ታይም ባውንድድ ነው። የተወሰነ በጀት ነው ያለው። የሆነ ነገር አድርጎ ሰስተነብል እንዲሆን ማድረግ ነው፣ የማድረግ ስራ ነው። አሁን እነኚህ የፎደር ባንክ የተዋቀሩ ማህበራት በማህበራት የተደራጁት አንዱ የሰስተናቢሊቲ ቀጣይነት እንዲኖረው የማድረግ ስራ ነው። ስለዚህ አሁንም መንግስትም ይሄ ፌዝ አውት አሁን 1 ዓመት ተኩል እንደዛ ነው የሚቀረው። ጥሩ ፐርፎርም ካደረገ በአገር ደረጃም በክፍለ ሀገርም ደረጃ ይሄ ፕሮጀክት በኬንያም በኡጋንዳም በኢትዮጵያም ነው የሚሰራ። ሁሉም ሶስቱም ሀገሮች ጥሩ ፐርፎርም ካደረጉ ወደ 15 ዓመት ሊዘልቅ የሚችል ነው። ጥሩ ፐርፎርም ካላደረጉ ደግሞ ሊቀር የሚችል ነገር ነው። ስለዚህ ሲቀር የሚቀር አይደለም። ስለዚህ ሰስተን እንዲያደርግ ዘላቂነት እንዲኖረው አንዱ መንገድ ማሳየታችን ይሄ ነው። ስለዚህ በራሳቸው ይሰራሉ የሚል እንትን አለ። ስለዚህ መንግስትም ይሄንን ይደግፋቸዋል የሚል እምነት አለን፣ አይቀርም እና ስለዚህ እነኚህ ጄኔሬተር የመሳሰሉ እንትኖች ፕሮጀክቱ እስካለ ጊዜ ድረስ የማገዝ ባይዞ እያገዘ ነው። እንደዚህም የደረሱት እነኚህ በፕሮጀክቱ የዴይሊ ሌበረር ገንዘብ እየተከፈለ ምን እየተደረገ ነው። ስለዚህ ወደዛ እየለወጥን ስለሆነ ያንን ችግራቸው ይቀረፋል የሚል ነው። በመኖ ልማት ላይ የተደራጁ ማህበራት በተደጋጋሚ ጊዜ በድርቅ ምክንያት ለአርብቶ አደሩ አካባቢ የሚደርሰውን የእንስሳት ጉዳት ይቀንሳሉ። የማህበራቶቹ እንቅስቃሴ የሚያጠግብ እንጀራ ከምጣዱ በሚባለው ልክ እኛም ተመልክተናል። በቀጣይ ማህበራቱ እንደ ችግር ያነሱት ምክንያቶች ተፈተው በሙሉ አቅማቸው ሰርተው ራዕያቸውን እንዲያሳኩ የባለድርሻ አካላት ድጋፍና ክትትልን ይሻሉ።